So she's so nice mother. እና አስረድታችኋት ትምህርትሽ ተማሪ ትምህርቱ ቢያልቅ ፈርስት ፕሌስ ትምህርቱ ላይ ጥሩ ነው። መጠንቀቅ ቤቢ እንዳይመጣው ቤተሰብን ደግሞ በተለይ ሲንግል ማም ሆኖ ማሳደግ በጣም ከባድ ነው። I single mom. Okay, it's okay. No. But Aline. No. I know. ስታሳድግሽ ሲንግል ማም አይደለችም? ኦኬ ለማንኛውም ግን ማምን ማናገሩ ጥሩ ነው ብዬ ነበር አይደለ? በትክክል ላይክ የሶሻል ሚዲያ ሰዎች ግርግር ወደ ሌላ ነገር ስለወሰዱት ነው እንጂ እንደ እናቴ ነው የማከብራት፣ እንደ እናቴ ነው የምወዳት። ገባሽ? ስለሌላው ነገር ደግሞ መጀመሪያ ሰርግ ቀለበት እናደርጋለን፣ ከዛ በኋላ ሁሉ ነገር ይደርሳል። ግን እሷን ለማም ቀስ ብሎ በቃ እሷም ቢሆን አጠገቧ ጓደኞቿ ምናምን ሊነግሯት ይገባል። ምክንያቱም እኛ አንመርጥም ለልጆች ፍቅር ነው ራሱ የሚያገናኘው እና መከልከልም አንችልም፣ መምረጥም አንችልም። እናንተ ደግሞ ስቴፑን ጠብቃችሁ ባህሉን ጠብቃችሁ ለእናንተ የሚጠቅማችሁ ደግሞ ለእናንተ የሚጠቅማችሁ ምንድን ነው? መጀመሪያ አንተም መጨረስ ያለበት ነገር መጨረስ፣ በኋላ እንደ አባት ኃላፊነት ትወስዳለህ፣ እንደ ባል ኃላፊነት ትወስዳለህ። ላይፍ ደግሞ በጣም ሀርድ ነው እና መጀመሪያ እናትየውን በቃ ማረጋጋት እና አይዞሽ ማለት ምንም ነገር እንደማይፈጠር ገራንትር ስጣት ማለት አንተ ትክክለኛ አፍቃሪ እንደሆንክ አክባሪ እንደሆንክ ወዳጅ እንደሆንክ እና ምንም ነገር እንዳታስብ እሷ ማድረግ። ሁለተኛ ሌላ ነገር ሳትፈጥሮ መማር መስራት፣ በተገኘው አጋጣሚ ህይወታችሁ የምትለውጡበትን መንገድ፣ ከዛ በኋላ ሁሉ ነገር ይደርሳል። ኦኬ አንዳንድ አጓጉል የሆኑ ፎቶችን ምናምን እንዳትለጥፍ። ከኛ ጋር የማይሄድ ነገር የለም። ፕሮቶኮላችሁን ጠብቁ። ገና ብዙ ምደርሱበታል። እናንተ ዛሬ የሶሻል ሚዲያ ሰዎች ናችሁ። ከትላልቅ ሰዎች ጋር ትገናኛላችሁ። ለፊውቸር ደግሞ የእናንተ ካፕል መሆን ለሌላው ወጣት የተሻለ ይሆናል። አሁን በፊት ያለፈው አይነት ካፕል ሳይሆን የሆነ ፍቅር ራሱ የሚያስከፍላቸው ነገሮች እንዳሉ ሆነው በጥሩ የሚለወጡ ነገ እናንተ ሁለታችሁ አንድ የሆነ ካምፓኒ እንኳን ቢጠራችሁ ባግራውንዳችሁ የቆሸሸና የወደቀ መሆን የለበትም። የምትናገሩትን መቆጠብ አለባችሁ። የምትለጥፏቸው ፎቶዎች ነገ ልጅ ትወልዳላችሁ፣ ፋሚሊ ግሩንድ ታደርጋላችሁ። ከእንደዚህ አይነት ነገር ፍጹም መቆጠብ አለባችሁ። እኛ በእርግጥ የራሳችን ችግር አለብን፣ ግን ከኛ ተማሩ። ፊውቸራችሁ እንዲያምር። አሁን ትላንት የለጠፋችሁት ፒክቸር እኔ ፍጹም ደስ አላለ። ለዛ ማታ ያልኩት። ሌላው ደግሞ ምን አለ ምን ችግር አለው ምናምን። ይሄ ባህላችን አይደለም እና አማራው ደግሞ ሞርት አንተ አድገህበታል። የኛን ባህል የኛን እናቶች ታውቃለህ፣ የኛን ፋሚሊዎች ታውቃለህ እና ተጠንቀቅ። እኔ በቃ እሱን እንድትጠነቀቅ። ሌላው በውስጥ ከፋሚሊ ጋር ማውራት ትችላላችሁ። ሰርታችሁ ደግሞ ተምራችሁ ምናምን ስታሳዩ ቤተሰብ በእናንተ በጣም ይተማመናል እና በቃ ማሰባችን ይቆማል። እንደ እናት ትወድቃለች ልጅ መጥፎ ቦታ ትወድቃለች ብለህ አታስብ። ምክንያቱም አንተ ነህ ገራንትድ የምትሰጠው እና አንተ ገራንትድ ስትለላት እኔ አለው እኔ ባል ነኝ ወንድ ነኝ የሚለው ነገር ኦኬ አሞራው ከፈለግ በውስጥ በኩል ደግሞ ወንድ ቴሌፎን እሰጣችኋለሁ፣ ማውራት እንችላለን። ኦኬ ደዚህ እሺ ኦኬ ወርሻለሁ። ፕሮሚስ ትገቢልኛለሽ?
ሶሪ በጣም ስልክ እየገባብሽ ስለሆነ ነው። ስለነገርሽ በጣም እናመሰግናለን። Thank you, Gigi. ከሳምሪ ጋር ደግሞ ከፈለግሽ ኮንታት አድርጌና አዋራት። ኦኬ ኤክስፔሪንሱ ስላላት ልታዋራችሁ ከኔ የበለጠ Okay. Okay. ወዳችኋለሁ። በርቱ፣ ኢንጆይ አድርጉ። ኦኬ ኦኬ ጂጂ በጣም እናመሰግናለን። ብቻችሁን ኢንጆይ አድርጉ። ብዙም ሶሻል ሚዲያውን ላይ ቀርቶ በቃ እናንተ ተጠናሉ ነው አሞራ ብቻሽ ስናሽ እንግባ እንደባን የተባባለው አልነበር ማለት ለስንት ጊዜ ነው ሄዳችሁ ትቆያለች? በደንብ ላይ ማሳልፉ ባይዶይ እመጣለን ፍራንክፈርት። ሲሪየስ? ኦኬ በውስጥ እናወራና ጋብዛችኋለሁ። እኛ ጋብዝ ይችላል። ገና የዳይፐር ይመጣል ከ1 ከ6 ከ5 ዓመት በኋላ የሚልክ ይመጣል። ቤት መስራት አለ። አሁን ቁጠባ ላይ ነው። ቁጠባ ለማሚ ደግሞ እንትን ታመጣላታለን። አሞራ ከትግራይ ምንድን ነው እንደዚህ ወርቅ አጠራቅ በነፃ በዚህ ወርቅ እኮ ይሰጣል። በተጋሩ በዛ አድርገን ነው የምንቀበለሽ። አይደለ? ልክ ነኝ እኮ በደንብ ብዙ ወርቅ ካላመጣኝ ልጃችንን ትይና ትይዣለሽ። ማሚ ደስ ብሏታል። አንተ ጋር ናት ያለችው? አሁን እህቴ ጋር ያሉት ግን ባለፈው መጡ እያለች ነበር። ወደዚህ ሀገር ምናምን ያለች ነበር። በጣም ታሪክ ትሰራላችሁ እናንተ። ምክንያት አላችሁ። እግዚአብሔር አለ በእናንተ። ምናልባት እንደው የፖለቲካ ምረፍት ሊያገኝ ይችላል። የሆነ ላቸው እግዚአብሔር ምክንያት ቢያንስ ይህን ህዝብ መማር አለበት ያስባለሁ። ባይተወይ አላስታውሽኝም እንጂ የሆነ ቀን ኮላይ ላይ ተገናኝተን ነበር ድሮ ከ1 ዓመት ምናምን በፊት። ኧረ እባክህ አደግከ ወይስ እንዴት ረሳው? የዛኔ ፍሪዝ ነበር ጨብሬ ከፍሬ ጋር ስትታረቅ አስታውሽ? ምንስ 5 ነው 6 እኮ ተጣልተን የተታረቅ ነው የሚመስለው። ላይክ የመጨረሻውን እንጂ ሶሻል ሚዲያ ላይ እንትን ያለው የሐኪም ቤቱ የሆስፒታሉ ጊዜ ያ ላይቭ ላይ ሆነን ምናምን እነ ሊያ ነበሩ ከኛ ጋር መሰለኝ ኩል ሊያ ምናምን ያ ባይዶይ ብዙ ስላደረገ ላታስታውስ ይችላል። የዛን ጊዜ ትንሽ ነበር ራሴ በሌዝማ ነበር ማስታወስ ከኪዱ ጋር ነው። ከኪዱ ጋር ስትጫወቱ ከእሷ ጋር ተማቀ። ከዛ በደንብ ደግሞ ያወቅኩ ደግሞ የሆነ ሰዓት ከሆነ ሰው ከዛ ደግሞ በደዚህ ደግሞ በደንብ አወቅኩ። እንዴት ነው ግን? ደስ ይላል ስታገኛት። ደስ አለክ እንዴ? በጣም ይሄ ሁሉ የሚሳደግ ያለ ህዝብ ልንገርሽ ጂጂ፣ ምክንያቱም ሲንግል ስለሆነ ብቻ ነው። የምር ነው ይሄ ተናገርከው። እኔ ላይቭ ላይ ነበርኩኝ ሳያችሁ ድንግጥን ያልኩት፣ ምክንያቱም በነገርኩት የኔ የዛለት ጥሩ ነው አለመቀረጹ እንጂ ወይኔ እንደዚህና አሞራ ተገናኘው እየጮኩኝ ደስ አለኝ። ደስ አለች ራሱ አቀባበሉ፣ አለባበሷ ምናምን ነገር ሮማንቲክ መሆኗ እንደዚህ በጣም ደስ የምትል ልጅ ናት። አትመስልም እንደዚህ ግን ባይተወይ ግን ጋር ልንገርሽ ጂጂ እንዳም በሶሻል ሚዲያ ብዙ አይደለች። በአካል በጣም ወንጭ ልጅሽ ማርያም ሬስፔክት የዘለት ነው። በስመ አብ ሙሽራን የመሰለች እኮ ደነገጥኩ እኮ። ሰው በሌለበት እንደው ልታገባ ነው ልትፈርም ነው ካለ ወርቅ ሰው በሌለበት ካለ ወርቅ ልትፈርም ነው ወይ ብዬ እኔ ላሞራው ያንድ ታሪክ ልንገር። በጣም እልህ ውስጥ የገባሁት መቼም እንደሆነ ታውቃለህ?
እኔ በሌለውበት ማለት ነው የሆነ አረቄ ቤት ይሁን ጠላ ቤት ይሁን አላውቅም፣ እዚሁ ጀርመን ውስጥ ያለ ቡና ቤት ነገር ውስጥ ደግሶ ቀለበት ነው እናማረግለት። እናት የለም፣ አባት የለም፣ የሴት ዘመድ የለም፣ ምንም ነገር የለም። በቃ ይዛለት ሰው ባይኖር ኖሮ ቦምብ ነበር የምጥለው እዛ ቤት ውስጥ። እግዚአብሔር ሰው ነው እንትን ያለኝ። እኔ ዛሬ ልንገርህ መሳሪያ ነበር ሳስፈልግና ሳዘጋጀ ነበር ወይ ላጠፋቸው ወይ ይሄ መጥፎ ነው ማለት በራሴ የደረሰው ነገር እና ሰው ነው ከዚህ ቤት አልወጣሁም። ወይ ለፖሊስ እንናገራለን አጠፋቸዋለሁ ብዬ በቃ ሁለቱም እና ጥሩ አይደለም። ምክንያቱም ከባድ እና ያንን ነገር እንዳታረጉት ነው። ወደ ቤተሰብ አሳድጓል ምንም ቢሆን እና እናመሰግናለን። እኔም አመሰግናለሁ። ኦኬ አምሮ ፕሮሚስ ማሚ ሳትኖር ምንም ነገር ፕሮሚስ ዳዚ ዴዚ ፕሮሚስ Promise me. ዶንት ዱ ዊዛውት ማሚ Okay. ያ Okay. ኦኬ እናወራለን በውስጥ ኦኬ Okay. ኢንጆይ አረግሽ ወደቷል ናደሩ ባባ መረቋቸው ስ ወይ 3000 ሰው እና አስረድታችኋት ትምህርትሽ ተማሪ ትምህርቱ ቢያልቅ ፈርስት ፕሌስ ትምህርቱ ላይ ጥሩ ነው። መጠንቀቅ ቤቢ እንዳይመጣው ቤተሰብን ደግሞ በተለይ ሲንግል ማም ሆኖ ማሳደግ በጣም ከባድ ነው። I single mom. Okay. It's okay. It's okay. But it's Aline. No. I know. ስታሳድግሽ ሲንግል ማም አይደለችም? ኦኬ ለማንኛውም ግን ማምን ማናገሩ ጥሩ ነው ብዬ ነው አይደለ? በትክክል ላይክ የሶሻል ሚዲያ ሰዎች ግርግር ወደ ሌላ ነገር ስለወሰዱት ነው እንጂ እንደ እናቴ ነው የማከብራት፣ እንደ እናቴ ነው የምወዳት። ገባሽ? ስለሌላው ነገር ደግሞ መጀመሪያ ሰርግ ቀለበት እናደርጋለን፣ ከዛ በኋላ ሁሉ ነገር ይደርሳል። ግን እሷን ለማም ቀስ ብሎ በቃ እሷም ቢሆን አጠገቧ ጓደኞቿ ምናምን ሊነግሯት ይገባል። ምክንያቱም እኛ አንመርጥም እንደ ልጆች ባል ፍቅር ነው ራሱ የሚያገናኘው እና መከልከልም አንችልም፣ መምረጥም አንችልም። እናንተ ደግሞ ስቴፑን ጠብቃችሁ ባህሉን ጠብቃችሁ ለእናንተ የሚጠቅማችሁ ወደ እናንተ የሚጠቅማችሁ ምንድን ነው? መጀመሪያ አንተም መጨረስ ያለበት ነገር መጨረስ፣ በኋላ እንደ አባት ኃላፊነት ትወስዳለህ፣ እንደ ባል ኃላፊነት ትወስዳለህ። ላይፍ ደግሞ በጣም ሀርድ ነው እና መጀመሪያ እናትየውን በቃ ማረጋጋት እና አይዞሽ ማለት ምንም ነገር እንደማይፈጠር ገራንትር ስጣት ማለት አንተ ትክክለኛ አፍቃሪ እንደሆንክ አክባሪ እንደሆንክ ወዳጅ እንደሆንክ እና ምንም ነገር እንዳታስብ እሷ ማለት። ሁለተኛ ሌላ ነገር ሳትፈጥሮ መማር መስራት፣ በተገኘው አጋጣሚ ህይወታችሁ የምትለውጡበትን መንገድ፣ ከዛ በኋላ ሁሉ ነገር ይደርሳል። ኦኬ
አንዳንድ አጓጉል የሆኑ ፎቶች ምናምን እንዳትለጥፍ። ከኛ ጋር የማይሄድ ነገር የለም። ፕሮቶኮላችሁን ጠብቁ። ገና ብዙ ምደርሱበታል። እናንተ ዛሬ የሶሻል ሚዲያ ሰዎች ናችሁ። ከትላልቅ ሰዎች ጋር ትገናኛላችሁ። ለፊውቸር ደግሞ የእናንተ ካፕል መሆን ለሌላው ወጣት የተሻለ ይሆናል። አሁን በፊት ያለፈው አይነት ካፕል ሳይሆን የሆነ ፍቅር ራሱ የሚያስከፍላቸው ነገሮች እንዳሉ ሆነው በጥሩ የሚለወጡ ነገ እናንተ ሁለታችሁ አንድ የሆነ ካምፓኒ እንኳን ቢጠራችሁ ባክግራውንዳችሁ የቆሸሸና የወደቀ መሆን የለበትም። የምትናገሩትን መቆጠብ አለባችሁ። የምትለጥፏቸው ፎቶዎች ነገ ልጅ ትወልዳላችሁ፣ ፋሚሊ ግሩ እንድታደርጋላችሁ። ከእንደዚህ አይነት ነገር ፍጹም መቆጠብ አለባችሁ። እኛ በእርግጥ የራሳችን ችግር አለብን፣ ግን ከኛ ተማሩ። ፊውቸራችሁ እንዲያ አሁን ትላንት የለጠፋችሁት ፒክቸር እኔ ፍጹም ደስ አላለኝ። ለዛ ማታ ያልኩት። ሌላው ደግሞ ምን አለ ምን ችግር አለው ምናምን ይሄ ባህላችን አይደለም። እና አሞራው ደግሞ ሞርት አንተ አድገህበታል። የኛን ባህል የኛን እናቶች ታውቃለህ፣ የኛን ፋሚሊዎች ታውቃለህ። እና ተጠንቀቅ። እኔ በቃ እሱን እንድትጠነቀቅ። ሌላው በውስጥ ከፋሚሊ ጋር ማውራት ትችላላችሁ። ሰርታችሁ ደግሞ ሰርታችሁ ተምራችሁ ምናምን ስታሳዩ ቤተሰብ በእናንተ በጣም ይተማመናል። እና በቃ ማሰባችን ይቆማል። እንደ እናት ትወድቃለች ልጄ መጥፎ ቦታ ትወድቃለች ብለህ አታስብ። ምክንያቱም አንተ ነህ ገራንት ዱን ሰጠው አንተ ገራንት ሰጥለናት እኔ አለው እኔ ባል ነኝ ወንድ ነኝ የሚለው ነገር ኦኬ። አሞራው ከፈለግ በውስጥ በኩል ደግሞ ወንድ ቴሌፎን እሰጣችኋለሁ፣ ማውራት ይችላል። ኦኬ ደዚህ እሺ ኦኬ ጉርሻለሁ። ፕሮሚስ ትገቢልኛለሽ? ሶሪ በጣም ስልክ እየገባብኝ ስለሆነ ስለነግርሽ በጣም እናመሰግናለን። ቴንክ ዩ ጂጂ። ከሳምሪ ጋር ደግሞ ከፈለግሽ ኮንታክት አድርጌና አዋራት። ኦኬ ኤክስፒሪያንሱ ስላላት ልታዋራችሁ ከኔ የበለጠ ወዳችኋለሁ። በርቱ፣ ኢንጆይ አድርጉ። ኦኬ ኦኬ ጂጂ በጣም እናመሰግናለን። ብቻችሁን ኢንጆይ አድርጉ። ብዙም ሶሻል ሚዲያውን ላይ ቀርቶ በቃ እናንተ ተጠናሉ ነው አሞራ ብቻሽ ስናሽ እኮ እንግባ የተባባለች አልነበር ማለት ለስንት ጊዜ ነው ሄዳችሁ ትቆያለች? በደንብ ላይ ማሳልፉ ባይዶይ እመጣለን ፍራንክፈርት። ሲሪየስ ኦኬ። በውስጥ እናወራና ጋብዛችኋለሁ። እኛ ጋብዝ ይችላል። ገና የዳይፐር ይመጣል ከ6 ከ5 ዓመት በኋላ የሚልክ ይመጣል። ቤት መስራት አለ። አሁን ቁጠባ ላይ ነው። ቁጠባ ለማሚ ደግሞ እንትን ታመጣላታለን። አሞራ ከትግራይ ምንድን ነው እንደዚህ ወርቅ አጠራቅ በዚህ ወርቅ እኮ ይሰጣል። በተጋሩ በዛ አድርገን ነው የምንቀበለሽ። አይደለ? ልክ ነኝ እኮ በደንብ ብዙ ወርቅ ካላመጣኝ ልጃችንን ትይና ትይዣለሽ። ማሚ ደስ ብሏታል። አንተ ጋር ናት ያለችው? አሁን እህቴ ጋር ያሉት ግን ባለፈው ምጡ እያለች ነበር። ወደዚህ ሀገር ምናምን ያለች ነበር። በጣም ታሪክ ትሰራላችሁ እናንተ። ምክንያት አላችሁ። እግዚአብሔር አለ በእናንተ። ምናልባት እንደው ይሄ ፖለቲካ ምረፍት ሊያገኝ ይችላል። የሆነ ላቸው እግዚአብሔር ምክንያት ቢያንስ ይህን ህዝብ መማር አለበት ያስባለሁ። ባይተው አላስታውሽም እንጂ የሆነ ቀን እኮ ላይ ብላይ ተገናኝተን ነበር ድሮ ከ1 ዓመት ምናምን በፊት። ኧረ እባክህ አደግከ ወይስ እንዴት ረሳው? የዛኔ ፍሪዝ ነበር ጨግሬ
ፍሬ ጋር ስትታረቁ አስታውሽ? ምንስ 5 ነው 6 እኮ ነው ተጣልተን የተታረቅነው ነው። ነው ላይክ የመጨረሻውን እንጂ ሶሻል ሚዲያ ላይ እንትን ያለው የሐኪም ቤቱ የሆስፒታሉ ጊዜ ያ ላይቭ ላይ ሆነን ምናምን እነ ሊያ ነበሩ ከኛ ጋር መሰለኝ ኩል ሊያ ምናምን ያ ባይዶይ ብዙ ስላደረገ ላታስታውስ ይችላል። የዛን ጊዜ ትንሽ ነበር ራሴ በሌዝማ ነበር ማስታወስ ከኪዱ ጋር ነው። ከኪዱ ጋር ስትጫወቱ ከእሷ ጋር ማቀ ከዛ በደንብ ደግሞ ያወቅኩ ደግሞ የሆነ ሰዓት ከሆነ ሰው ከዛ ደግሞ በደዚህ ደግሞ በደንብ አወቅኩ። እንዴት ነው ግን ደስ ይላል? ውይ በጣም ስታገኛት ደስ አለክ እንዴ? በጣም ይሄ ሁሉ የሚሳደግ ያለ ህዝብ ልንገርሽ ጂጂ፣ ምክንያቱም ሲንግል ስለሆነ ብቻ ነው። የምር ነው ይሄ ተናገርከው። እኔ ላይቭ ላይ ነበር ሳያችሁ ድንግጥን ያልኩት፣ ምክንያቱም በነገርኩት የኔ የዛለት ጥሩ ነው አለመቀረጹ እንጂ ወይኔ እንደዚህና አሞራ ተገናኘው እየጮኩኝ ደስ አለኝ። ደስ አለች ራሱ አቀባበሉ፣ አለባበሷ ምናምን ነገር ሮማንቲክ መሆኗ እንደዚህ በጣም ደስ የምትል ልጅ ናት። አትመስልም እንደዚህ ግን ባይዘዌ ግን ጋር ልንገርሽ ጂጂ እንዲያም በሶሻል ሚዲያ ብዙ አይደለች። በአካል በጣም ወንጭ ልጅሽ ማርያም ሬስፔክት የዘለት ነው ስ ሙሽራን የመሰለች እኮ ደነገጥኩ እኮ ሰው በሌለበትም እንደው ልታገባ ነው ልትፈርም ነው ካለ ወርቅ ሰው በሌለበት ካለ ወርቅ ልትፈርም ነው ወይ ብዬ እኔ ላሞራው ያንድ ታሪክ ልንገር። በጣም እልህ ውስጥ የገባሁት መቼም እንደሆነ ታውቃለህ? እኔ በሌለውበት ማለት ነው የሆነ አረቄ ቤት ይሁን ጠላ ቤት ይሁን አላውቅም፣ እዚሁ ጀርመን ውስጥ ያለ ቡና ቤት ነገር ውስጥ ደግሶ ቀለበት ነው እናደርግለት። እናት የለም፣ አባት የለም፣ የሴት ዘመድ የለም፣ ምንም ነገር የለም። በቃ ይዛለት ሰው ባይኖር ኖሮ ቦምብ ነበር የምጥለው እዛ ቤት ውስጥ። እግዚአብሔር ሰው ነው እንትን ያለኝ። የዛሬ ልንገር መሳሪያ ነበር ሳስፈልግና ሳዘጋጀ ነበር ወይ ላጠፋቸው ወይ ይሄ መጥፎ ነው ማለት በራሴ የደረሰው ነገር እና ሰው ነው ከዚህ ቤት አልወጣሁም። ወይ ለፖሊስ እንናገራለን አጠፋቸዋለሁ ብዬ በቃ ሁለቱም እና ጥሩ አይደለም። ምክንያቱም ከባድ እና ያንን ነገር